መፍታት ፈልገን ነው ወይ? አሪፍ ነገር ነው ወይ መፍታት? ምንም ፔን የለውም ወይ? ይሄንን ማስረዳት አለብን። ምን ያህል ቦታ እንደሰጠው ማየት ይችላል። እሱ ነበረ፣ ደቀ መዛሙርቱ ነበሩ፣ ቅድስት ድንግል ማርያም እናቱ ነበረች፣ ሁሉም እዛ ነበሩ። እዛ ቦታ ላይ ነው ውሃውን ወደ ወይን ጠጅ የለወጠው። ስለዚህ ለጋብቻ ለትዳር የሰጠውን ሲግኒፊካንስ ታያለሽ። እዛ ጋር ነው ታምር የተደረገው። ስለዚህ በጣም ክቡር ነው። አሁን እንዳልሽው ነው። አሁን እንዴት እናንተ ስለ ትዳር ታወራላችሁ ሊሉን ይችላሉ። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም። እና አሁን አሳሳቢ የሆነው ምንድነው? እኔን ጨምሮ በጣም የታወቁ ሰዎች በተደጋጋሚ በየሳምንቱ የሚመጡ ትላልቅ ፕሮግራሞች የፈቱ ሰዎች ናቸው። አርቲስት ከሌ ፈቷል፣ አትሌት ከሌ ፈታለች፣ ከሌ ፈቷል። ሁሉም ሚዲያ ላይ እየመጡ ያሉት ሰዎች የፈቱ ናቸው። ይሄ የሰዎችን ማይንድ እንዳይረብሽ አሁን አንቺ ሐሳብ ስታመጪ የተስማማሁት አንዳንድ ሰዎች እንደው መክረውኛል። እባክህ እንደው ካሁን በኋላ ስለ ትዳር እና አሁን ፐርሰናል ነገር አላነሳም ግን እንዳታነሳ ምናምን ብሎ የጻፈልኝ ሰው ሁሉ አይቻለሁ። ተቀብየዋለሁ በጣም ግን ደግሞ በየሳምንቱ የሚመጣው ይሄ ነው። የአርቲስት ፍቺ፣ የአትሌት ፍቺ፣ የምን ፍቺ ነውና እኛም ተጠያቂዎች ነን። እንግዲህ አንቺም ተናገርሽ፣ አንቺም ፈተሻል፣ አንቺም ደግሞ ትጠየቂያለሽ። ማለት ትጠየቂያለሽ ስል ማስረዳት አለብን፣ ትውልዱን ማስረዳት አለብን። ፈልገን ነው ወይ የሆነው? መፍታት ፈልገን ነው ወይ? ደስ የሚል ነገር ሆኖ ነው ወይ? አሪፍ ነገር ነው ወይ መፍታት? ምንም ፔን የለውም ወይ? ይሄንን ማስረዳት አለብን። እና ከድካማችን አውጥተን ስንናገር ጥቂት ሰዎች ናቸው እንደዛ የሚሉት። ይሄ ነው ያንን ማስረዳት ስላለብን ነውና እኛ በገጠመን ምክንያት ሰዎች መሰናከል የለባቸው። ዛሬ ከተማ ውስጥ አዲስ አበባ ውስጥ የተጋጩ መኪናዎች አሉ ወይ ግጭት አለ፣ መኪና ግጭት አለ ብዬ በኋላ በመኪና አልሄድም አይደለም፣ በእግሬ ሄዳለሁ አይደለም። እንደዛ አይነት ነገር በታዋቂ ሰዎች ላይ ቢፈጠርም የትዳርን ክቡርነት ማስረዳት አለብን። ስለዚህ ስለ ትዳር እናውራ እስኪ። ትዳር ምን አይነት ነው? መጀመሪያ የሰው ልጅ በራሱ በአእምሮ ተመራምሮ ያደረጋቸው ነገሮች አሉ፣ የሰራቸው ስርዓቶች አሉ። አሁን ሙሴን ያየሽ እንደሆነ ሕዝብን ሰብስቦ ዳኛ ሆኖ ተቀምጦ የሚስቱ አባት ዮቶር ነው መጥቶ ይሄ ነገር እኮ ልክ አይደለም የምታረገው፣ ቀኑ ሙሉ ቆሞ አንተን እየጠበቁ ካንተ ዳኝነት እየፈለጉ አለው። ከዛ ከፋፍል አለው። በ10 አድርግና 10 አለቃ፣ 100 አድርግና የ100 አለቃ፣ 1000 አድርግና 1000 አለቃ። ከዛ ነው የመጣው 100 አለቃ፣ 1000 አለቃ፣ 10 አለቃ። ከዛ ነው የመጣው። እንደዚህ ከፋፍልና ሰዎችን ሹም። በ100 ሰዎች ላይ 100 አለቃ፣ በ1000 ሰዎች ላይ 1000 አለቃ እያደረግ ሹም ብሎ አለው። ከዛ ያንን አደረገ ሙሴ፣ ያንን አደረገ በሰው ዊዝደም። በሰው ዊዝደም የመጡ ነገሮች አሉ። ትዳር በሰው ዊዝደም አይደለም የመጣው፣ እግዚአብሔር ነው ያዘጋጀው። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ራሱ ነው ያዘጋጀው እንጂ የሰው ዊዝደም አላመጣው። እሱም ማሰብ አለብን ከሱ የመጣ ነገር ስለሆነ። ሌላው ለክርስቲያኖች በጣም የሚገርመኝ ነገር ለክርስቲያኖች ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ተአምር ያደረገው ውሃውን ወደ ወይን ጠጅ የለወጠው ሰርግ ቤት ነው። ምን ያህል ቦታ እንደሰጠው ማየት ይችላል። እሱ ነበረ፣ ደቀ መዛሙርቱ ነበሩ፣ ቅድስት ድንግል ማርያም እናቱ ነበረች፣ ሁሉም እዛ ነበሩ። እዛ ቦታ ላይ ነው ውሃውን ወደ ወይን ጠጅ የለወጠው። ስለዚህ ለጋብቻ ለትዳር የሰጠውን ሲግኒፊካንስ ታያለሽ። እዛ ጋር ነው ተአምር የተደረገው። ስለዚህ በጣም ክቡር ነው። አሁን እንዳልሽው ነው። አሁን እንዴት እናንተ ስለ ትዳር ታወራላችሁ ሊሉን ይችላሉ። እኛ እኮ ፈረሰብን እንጂ ትዳር እኮ መጥፎ ነው አላልንም። የትዳርን መልካምነት ክቡርነት እናውቃለን። ስለዚህ አሁን ጥቂት የትዳርን በረከቶች እንመልከት። አንደኛው the blessing of oneness የሚባል ነው። አንድ ይሆናሉ የተባለው ሁለቱ ባልና ሚስቱ አንድ ይሆናሉ። ወላጆቻቸውን ይተዋሉ። ሁለቱ አንድ ይሆን፣ ሌላ ቦታ ዋነስ የምታገኝበት ቦታ የለም እና አንድ የመሆን
እድልን የምታገኝበት ቦታ ትዳር ነው። አንድ ይሆናሉ የሚለው በጣም ትልቅ ኮንሰፕት ነው። ሁለተኛው the blessing of togetherness ይባላል። ሁል ጊዜ አብረው ናቸው። ጓደኛሽ ይመጣል ይሄዳል፣ ያክስትልሽ ልጅ ይሄዳል ይመጣል ይሄዳል። አብሮሽ ያለው ማን ነው? ባልሽ ነው። ኢቨን ልጆች ይሄዳሉ። ይሄ ኢቨን ልጆች ይሄዳሉ። አንቺ ስትይ ነበር ባለፈው አሁን ልጆች አንቺ አባትሽና እናትሽ ቱጌዘርነስ አብረው ናቸው። ስለዚህ ይሄ በረከት ነው። the blessing of togetherness ይባላል። እዛ blessing of friendship ደግሞ አለ። ስታገቢ እናንተ ትዳር አያስፈልግም የምትሉ ሰዎች ስታገቢ ጓደኛ ነው የምታገኘው፣ ቋሚ ጓደኛ። ሚስቴ ጓደኛዬ ነች፣ ባልሽ ጓደኛሽ ነው። ጥሩ ጓደኛ የምታወሪው፣ የልብሽን የምታወሪው፣ ሐሳብሽን የምትገልጭለት እንደ ጓደኛ የሚሆንሽን ሰው ነው የምታገኘው። ባል ብቻ አይደለም ትዳር የሚሰጥሽ ጓደኛም ነው። እነዚህ በረከቶች አሉት ትዳር በጣም። አራተኛው the blessing of love ይባላል። ፍቅር የምታገኝበት ቦታ ነው። ፍቅር ያለበት ትዳር ከሆነ ፍቅርን በየቀኑ ጠዋት ማታ የምትመገቢበት ቦታ፣ የፍቅር እንክብካቤን የምታገኝበት ቦታ። እንደ ትዳሩ ይለያያል እንግዲህ እና ኖሪሽ የምትደረጊበት የፍቅርን የምትጠግቢበት ቦታ ነው ትዳር ማለት። በጣም ብዙ በረከቶች ነው ያሉት። the blessing of dependence ይባላል። ዲፔንድ ምርኩዝ ነው የሚሆንሽ የትዳር ጓደኛሽ። ባልሽ ምርኩዝ ነው የሚሆንሽ። ለኔ ደግሞ ሚስቴ ምርኩዝ ነው የምትሆነኝ እና ዲፔንድ አደርግባታለሁ፣ ተማመንባታለሁ። ጥሩ መደገፊያ ነው የምትሆነኝ። ባልሽ ጥሩ ድጋፍ ነው የሚሆንሽ። ይሄ አስደናቂ እኮ ነው። በጣም እኮ ልዩ ነው። ሌላ ቦታ የማታገኘው ነው። ሰባተኛው the blessing of authenticity ይባላል። ምን ማለት ነው? ሬስቶራንት ሄጄ እንዴት ነው የምበላው? ምግብ ስበላ ከሰዎች ጋር ቀስ ብዬ ሹካ አንስቼ እንደዚህ ቆርጬ ምናምን ተጠንቅቄ ከዛ ቁጭ አድርጌ እንደገና አንስቼ ምናምን አይደል? ቤትስ ሚስት ያጠገብ እንዴት ነው የምበላው? ሚስት ካለች እንደፈለኩ አይደል? አንቺም ባልሽ ጋር እንደዛ ነው የምታረጊው። ርቦሽ ከሆነ እንደው ለመጠንቀቅ አትሞክሪም፣ ደራበሽ ነው የምትበይው። ኦተንቲሲቲ የሚባለው ያ ነው። ማንም ሰው እኔን በፒጃማና በነጠላ ጫማ ሊያየኝ ይችላል፣ እሷ ግን ታየኛለች። ማንም ሰው እኔ ጸጉሬ እንደዚህ ያበጥሬ ምናምን ነው የሚያውቀኝ፣ እሷ ጠዋት ስነሳ ጸጉሬ ተንጨብሮ ምናምን ታየኛለች። እኔም አያታለሁ ያለ ሜካፕ። አውተንቲሲቲ ማለት እሱ ነው። እንዳለች የተፈጠረችውን ሴት ነው ማየት ያለምንም ተጨማሪ። እሷም እንደዚህ ጠዋት ተነስታ እንደዚህ ጸጉሩን ያስተካከለ ምናምን ሰውዬ ሳይሆን ጸጉሩ ጭብርር ያለ ነጠላ ጫማ ያደረገ ፒጃማ ያደረገ ሰውዬ ነው የምታየው። ኦተንቲሲቲ እውነተኛ ማንነትሽን የሚያየው ባልሽ ነው። እውነተኛ ማንነቴን የምታየው ሚስቴ ነች። ይሄ አይገኝም። በቃ ራስሽን የምትሆኝበት ቦታ ነው። ስምንተኛ the blessing of vulnerability የሚባል blessing of vulnerability ምንድነው? መሸነፍሽን የምታሳይበት ቦታ ነው። በቃ አትታገይም። ከፍቶኝ ከሆነ በቃ የሆነ ስትሮንግ መሆንበት ቦታ አለ። ግን የተሸነፍኩበት ቦታ ላይ ከሆነ ሚስቴ ጋር ሄጄ እባክሽ ምን ሆነ ነው? ምን በቃ እንደዚህ ሆነ እኮ እንደዚህ አለኝ እኮ እንደዚህ ሆንኩኝ እኮ እንዲህ ሰርቼ አቅርቤ ማይሆን አስተያየት ሰጠኝ። ድካሜን የምታየው እሷ ነች። አንቺም ሰርተሽ ሄደሽ ባልሽ ካለ ዲስአፖይንትድ ሆነሽ ከፍቶሽ ቨልነራብል መሆንሽ ሌላ ቦታ የማታሳዩ ሌላ ቦታ እንዲህ ብለሽ ፒና ነች ጵኔል ናት ብለሽ ቀና ብለሽ ባልሽ ጋር ሄደሽ ግን ትዘረግፊለታለሽ። ይሄ the blessing of vulnerability ይባላል። ከዛ the blessing of children ልጆች ቢገኙት የት ነው? ትዳር ውስጥ ነው። ትዳር ውብ ነው። ትዳር ክቡር ነው። አሁን ልናሳይ እየሞከርነው ያለው ምንድነው? እኛ ፌል አደረግን ተበላሸብን ማለት ትዳር ልክ አይደለም ማለት አይደለም። ለወጣቶችም ማግባት ላለባቸውም ሰዎች ያንን ነው እያሳየን ያለ ነው። ከዛ የልጆች አለ። ከዛ ደግሞ the blessing of sexual intimacy በነፃነት ያለ ኃጢአት ያለ ፍርሃት ያለ ጭንቀት
የፍቅር ግንኙነት ያለበት ቦታ የተፈቀደ በአምላክ መኝታው ንጹህ ነው ተብሎ ፐርሚሽን አግኝተሽ የፍቅር ግንኙነት የምታገኝበትን ቦታ ነው። በጣም ክቡር ነው። እንደው አራክሰነው ከሆነኛ ይቅርታ እንጠይቃለን። በጣም የሚያስፈልግ ነው። በጣም ደስ የሚያሰኝ ነው። እኛም እኮ መጨረሻ ፌል ሲያረግብን ፌል አረገ እንጂ ኢንጆይ እኮ አድርገነዋል። እና አመታቶቹን እኮ ኢንጆይ አድርገናቸዋል። ልጆቻችን ሲወለዱ እነዚህን ሁሉ ብሌሲንጎች አይተናል። ስለዚህ ይሄ ሁሉ ያለበት ትዳር ስለሆነ ትዳርን ማከላከል የለብንም። እንደዛ አይነት ሐሳብ አስገብተን ከሆነ በትውልዱ ላይ በዚህ ፕሮግራም እኔና አንቺ እንድናስተካከል ፈልጋለሁ። ቀደም የጠየቅሽን ጥያቄ አለ። አንተ ለምንድን ነው አላገባም ያልከው ያልሽው አለ። እሺ ከአምለሰት ጋር ነበር ያወራነው። ጥሩ ጥያቄ፣ ትክክለኛ ጥያቄ ነው የጠየቀችው። ታገባም አላገባም ነው ያቺ ድምጽ ነች የተወሰደ። እኔ አላገባም ያልኩት 2 ጊዜ አግብቼ ስላልተሳካ እንደገና ደግሞ ሶስተኛ ደግሞ ነገር ውስጥ አልገባም፣ ሶስተኛ ትዳር ውስጥ አልገባም ነው። አሁን ያላገባው ሰው እንዴት ነው እኔ አላገባም ብሎ የኔን አላገባም ወስዶ አላገባም የሚለው? ሌላዋ ሴት ያላገባችው ሴት እንዴት ነው የኔን አላገባም የሚል ድምጽ ወስዳ አላገባም የምትለው? በጣም ትልቅ ነገር ሚስ ያደርጋሉ። በጣም ትልቅ ነገርና የኔ ምክንያት ያ ነው። በቃ አንዳንድ የህይወት ኤሪያ አለ የማይሆንበት። አንቺ አሁን አንዴ ነው፣ ስለዚህ ገና ሁለተኛ እድል አለሽ እና የኛ ፌል ስላደረግን እኔ እዚህ ኤሪያ ላይ ተሸንፌያለሁ ብለሽ የምትሸነፊባቸው ቦታዎች አሉ። ለዛ ነው ያንን እንጂ ከዛ ኋላ ግን ዶክተር ቆም ብለህ አስበህ ሐሳብህን አልቀየርክም? ይሄ ነገር እኮ ቆም ብለህ አስበህ ሐሳብህን አልቀየርክም? ይሄ ነገር እኮ ድንገት ሊሆን ይችላል ብለህ? እኔ አልቀየርኩም። አላጣልኝ ሐሳቡም የለኝም በእውነት ሐሳቡም የለኝም። እኔ እንጃ ውስጥሽ ከሌለ እኮ የለም በቃ ወይ እግዚአብሔር አውጥቶታል እንጂ አሁን ሐሳብ የለኝም። ለነሱ ግን ማግባት ጥሩ ነው። ትክክለኛውን ሰው በትክክለኛው ጊዜ ሲመጣ ማግባት በጣም ጥሩ ነው። ትዳር እጅግ በጣም ጥሩ አንሌስ የተወሰኑ ኤክሰፕሽንስ አሉ። ለምሳሌ ካህናት ሆነው ለምሳሌ ካቶሊክ ፕሪስቶች አያገቡም። ሃይማኖት የሚደነግገው ነው። የተዋህዶ ደናግላን አሉ፣ እነሱ አያገቡም። እነዚህ ናንስ መነኩሴዎች እነሱ አያገቡም። አንዳንዶች ደግሞ የተለየ ምርጫ ያላቸው ደግሞ ሰዎች አሉ። በምርጫ ከመጀመሪያው አላገባም ብለው ምርጫቸውን ታከብሪያለሽ። ከዛ በተረፈ ግን ይሄ ሁሉ በረከት ያለበት ይሄ ሁሉ ጓደኝነት፣ ልጆች፣ ፍቅር፣ ድካምሽን የምታሳይበት ኦተንቲክ የምትሆኝበት አንድ በጣም አስደናቂ ከአምላክ ከፈጣሪ የተዘጋጀ ነው እና እንደው በአነጋገራችን ዲስከሬጅ አድርገን ከሆነ ትዳርን ለማስተካከል ነው ዛሬ እሺ ያልኩት ይሄንን